ሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ሰርግ ተጠርተ ሄደኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር አለ አይመስልኝም። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው? እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው ይብስ እኔ ነገም ተነጎዳም አይደለም። እየተንጫጫን ያለ ነው አንዱም ጥያቄ። አዎ መንጫጫታችሁ ጥሩ ነው። መገኘትህ ጥሩ ነው። መንጫጫት ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣም። አሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው የሚልን ሐሳብ። ይሄኛው እንዴት ነው ይቅርታ የምትጠይቀው? ይሄኛው እንዴት ነው የምታስተካክለው ብዬ ቆይ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። ባንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከሪያው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መተው ቁልፍ ሲያስረክቡ ያ ሚዲያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለ። ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው። እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ሰላም እንኳን ደህና መጣ ሰርሽ እዛች ጋር ጠጋ በልና ፈልሰስ ብራው። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን ማስታወቂያን እሱ ይስራት ይባላል። ደግሞ የብዙ የክልል መንግስታት የፌደራሉንም ቢሆን የዘመን መለወጫቸውን በሱ ማስነገር ይሽቀዳደማሉ ለወረፋ። ሰማያዊ ፈረስ የሚል ፊልሙ በነብይነት ያስመድበዋል። ደግሞ አጉኖ ማስታወቂያን መስራት ተክኖበታል። ረጅም ነው እንደ ዛፍ፣ ስትጠጉት ይቀዘቅዛል እንደ ዋርካ። ሙሉ ስሙ ሰራዊት ፍቅሬ ምህርካ። የሮማን አየለ ባለቤት የልዑልና ሚካኤል አባት የዛሬ እንግዳዬ ነው። እኔና እንግዳዬ ከእናንተ ጋር ነን፣ እናንተም እኛን ምሰሉ። አርቲስት ሰራዊት ፍቅሬ
ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣህልኝ። እንኳን ደህና ቆየህ። ደህና ነህ ሰርሽ? ደህና ነው ወይ? ክብሩ ይስፋ ደህና ነኝ። ብዙ ሰው ያንተ ቅጥቅጥ መሆኔን አያውቅም እና ያንተ ግርፍ መሆኔን ደግሞም እንደውም ይሄን ቁሜ ነው የምነግርህ። በእውነት ለምን መሰለህ? በመምጣትህ በራሱ የተሰማኝን ደስታ መንገር እፈልጋለሁ ሰርሽ። ጓደኛህ ሳምሶን ማሞ ስራ ቅጠረኝ ብዬ ሄድኩ አንድ ጊዜ ቢሮ። አይ እኔ የማስታወቂያ ድርጅት ነው ያለኝ፣ ጓደኛዬ ሰራዊት ፍቅሬ ግን ሚዜው ነኝ፣ እሱ ግን ሬዲዮ ጣቢያም አለው ኢትዮ ኤፍኤም 107.8 ይባላል፣ ወደሱ ሂድ አለና የታክሲ 400 ብር ሰጥቶ ወደ አንተ ላከኝ። ኦኬ። ወቅቱ ሰኔ መጨረሻና ሐምሌ አካባቢ ነበረ። መጣሁ። 3 ሳምንት በጥቂቱ ወጣ ገባ አልኩ፣ የበጀት መዝጊያ ነው በሚል። ከዛ በኋላ አንተ ጋር ተቀጠርኩ፣ አንተ ጋር ሰራሁ። የሬዲዮ እድሉን ሰጠኸኝ። በዛ ተቀጥሬ በወር ከምጠብቀው ደሞዜ በላይ አንተን በስራ ሰዓት ማግኘት፣ ከስራ ሰዓትም ውጭ ስትወጣ እንዴት ነህ ተክሌም ብሎ ማናገር፣ ምክር መስጠት በወር ከሚጠበቅ ደሞዜ በላይ የየዕለት ድርጎውን የየቀኑም መቁነን ነበረ። በዛ አልፌ ይሄው ዛሬ እግረኛው ሚዲያ የሚል ደርሻለሁ። በተክለ ሃይማኖትም በእግረኛውም እንዲህ ትታወሳለህ አንተ። እድሉን ስለሰጠኸኝ በጣም ነው የማመሰግነው ሰርሽ። በጣም ነው የማመሰግነው። ቁጭ በል። በጣም ነው የማመሰግነው ሰርሽ። ቁጭ በል። እግዚአብሔር ይስጥልኝ። ሰሞኑን በጣም በብዙ ጉዳዮች ያው ያንተ ስም የተነሳበት በሙሉ ያነጋግራል። ሰራዊት ፍቅሬ አንድ ታዋቂ ሰው እንደውም አንተን በተመለከተ ከዚህ ከቲክቶክ ከምን ጋር በተያያዘ ሰሞኑን አንተ ተገኝተህ ነበረ። እሱን በተመለከተ አንድ ታዋቂ በኪነ ጥበቡ ዓለም ያለ ያንተም አይነት ሙያ ያለው ስሙን ፈቃዱ ስላልሆነ ነው ማልጠቅሰው የጻፈው አንድ ጽሑፍ አለ። እሱን በማንበብ ቢጀምር ደስ ይለኛል። መልካም። ሰራዊት ፍቅሬ ምን ሆኖ ነው ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ? እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል በአንተ ደረጃም ያለ ኪነ ጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። የኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። ብዙ ማነሳውም አለ። አንዱ በዚህ ጉዳይ ነው ልጠይቅ የጋበዝኩህ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበዝከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም ሆነስሊ ስፒኪንግ። ይሄኛው ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ጻፈውን እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለኝም ትልቅ ሰው ነው እንግዲህ
ስሙን ለራስህ የሚያዘው ራሱ የሚያዘው አስፈልግም እሱ እና ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታያለ። እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው፣ ምንድን ነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድን ሊያዘጋጅ፣ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናደርጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቀው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስትሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ግን ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው። ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው አላማው ምንድነው? ሄድን እና ቁጭ አልኩ። ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን። ዘ ኦንሊ ቲንግ እኔ ርዕሱ ላይ አልተስማማሁም። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ። ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ይሄው ነው። እንደው ዝም ብለህ ጥቅሉ ነገር ይሄው። አዎ ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው፣ የቅኔ መምህር ናቸው። እና አንድ ቅኔ የማያውቅ ሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። ኧረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ፣ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ። አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅሬ መጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው።
ይሄ ልጅ ደግሞ አንተ እንዲያውም የተከታዮቹን ብዛት ቆጥረህ ሁሉ ይሄ ቢዝነስ ነው። ኦፍ ኮርስ አዎ ቢዝነስ ነው። ጥያቄውም የብዙ ሰውም ጽሁፍ ገንዘቡ ነው። እዚህ ጽሁፍ ላይም ቅድም ሳነበው ነበረ ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄው። ኖ የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም ነበር፣ እኔ ነበርኩ ሸለም። 3ቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን እስር ቤት ነው። ትልልቁን አዋርድ የትም ሊሆን ይችላል፣ እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም። ይሄ እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀር፣ ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም፣ ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ እዛ ጋር ዝም ብለን ቁጭ ብለን ከሌ እንዲህ አለ ከሌ እንዲህ አለች እያለን ዳር ሆነን ዝም ብለን እንትን መሆን የለብንም የሚል ሐሳብ አለኝ። ወደ እንትኑ የመግባት ወደዚህ ወደ ይሄንን ፕላትፎርም የመጠቀም ሶሻል ሚዲያውን የመጠቀም ፕላትፎርም ግድ ነው። ለዛም ነው የሶሻል ሚዲያ በጎ ተጽዕኖ ፈጣሪዎች የወጣቶች ማህበር ተቋቁሟል። የዛ ማህበር እኔ የክብር አባል ነኝ። እንደውም የጠቅላላ ጉባኤው ምክትል ፕሬዚዳንት አድርገው መርጦኛል። ልጆች ናቸው ወጣቶች እና አም ቬሪ ሃፒ እነሱን እዛ ጋር በማየቴ። አሁን እዚህ ማህበር ውስጥ ብዙ ልጆች አሉ ሶሻል ሚዲያ የሚጠቀሙ ቲክቶክ ብቻ አይደለም፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ ምናምን የሚጠቀሙ ልጆች በጣም አሪፍ ስራ የሚሰሩ በጎ ተጽዕኖ የሚፈጥሩ ይሄ ለሌላ ነገር የሚጠቀሙበት አይደለም እና እዛ ውስጥ መግባትህ ብዙ የሚገርም ነገር አልመሰለኝም። እኔ የትም ቦታ ትሄዳለህ፣ የሰውየው ስተት ሊሆን ይችላል። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? ትጠራለህ፣ ትሄዳለህ። እነሱ ተጣሉ፣ ተፋጁ፣ ያንተ ጉዳይ አይደለም። የዓላማው ነው የማይሆነው። የዓላማው አሪፍ ነው። እሺ፣ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ ደስ ይለኛል። እንደሱ አይነት ስም አወጣጥ ላይ የሚያማክረን ምን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመቅረጽ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ፣ እየተንጫጫን ያለ ነው። አንዱም ጥያቄ መንጫጫታችሁ ጥሩ ነው፣ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ሳትሄድ ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄንን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ከአዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር እንደው እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና
ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙ ቅድም እኛ ሌጋሲ ሚዲያው ላይ ነን፣ ሜንስትሪሙንግ ላይ ነን። አሁን ደግሞ ወደ ሶሻል ሚዲያው የመግባት ግዴታ መግባት እንዳለብኝም አመኛለሁ። ምክንያቱም ጊዜው ሰው ያለው ሶሻል ሚዲያው ላይ ነው አልከኝ። 10-15 ዓመት ወደኋላ ብንቆጥር ሶሻል ሚዲያ ስለሌለ ሜንስትሪሚንግ ላይ በዜናም መሀል ሊመጣ ይችላል የእናንተ ማስታወቂያ። ያኔ የዛ ዘመን አዶናይ ሰራዊት፣ ሌሎች ያ ሚዲያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለህ? እኔ ቴሌቪዥን ሜንስትሪሙ ላይ እንግዲህ ወይ በጊዜ አትገቡም ወይ ቻናሉን ያገራችሁን ቻናል አታዩም እንጂ ብታይ በየምሽቱም በየመዝናኛውም በየመናምኑም ላይ የኛ ማስታወቂያዎች የኛ ፕሮሞሽኖች እንዳሉ ናቸው። ሜንስትሪሙ ላይ the question is ሜንስትሪሙ ላይ ያለ አሁን ሶሻል ሚዲያው ላይ ካለው ሰው በላይ ምናልባትም ካንተ በላይ አንተ አሁን ብዙ ተከታይ ያለኝ ምናምን አለኝ ብለህ ልታስብ ትችላለህ። ካንተም በላይ ሰራዊት እንደሚታወቅ ይሄንን በኩራት መናገር ይችላል። እኔ አላልኩም። አይ የኔም ላንተ ይሁን። እሺ እኔ እየተናገርኩ ነው። እሺ ግን ምንድነው እኛ ማስታወቂያ እንሰራለን። አሁንም ከቀረጻ ነው የመጣሁት። ቢዚ ነን። ይሄ ችግር የለብንም። ነገር ግን ጥያቄዎች እየመጡ ምን ይላል ሰው ይመጣና ቴሌቪዥን እሺ ይሄን ያህል ጊዜ ሄድ፣ ከዛ በኋላ ግን ሶሻል ሚዲያ ላይ ደግሞ እንትን ታረጉልናላችሁ፣ የእናንተ ፔጅ ላይ ተለጥፉልናላችሁ። እኛስ ውስጥ አይደለም። አሁን ይሄ ጥያቄ ዲማንድ አደረገ ጊዜው። ስለዚህ ይሄ ነገር ያስፈልጋል፣ ግድ ነው። ይሄ ነገር ደግሞ የምትሰራው ከማን ነው? ከወጣቶቹ ጋር። ወጣቶቹ አንደኛ በደንብ ማኒፕሌት ማድረግ ይችላሉ፣ በደንብ ይጠቀሙበታል። እና ከነዚህ ልጆች ጋር መስራት አለብን፣ አንድ ላይ መስራት አለብን። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወጡትን ማስታወቂያዎች እኛ ሜንስትሪሙ ላይ ብንወጣ እነሱ ቢሰሩት እዚህ ላይ የሚል ነገር በማሰብ እዛ ውስጥ መግባት ግድ ነው ነበር እኮ። መጀመሪያ በድንጋይ ላይ ጻፍ ነበር፣ ከዛ ጋዜጣ፣ ከዛ ሬዲዮ፣ ከዛ ብላክ ኤንድ ዋይት ቴሌቪዥን፣ ከዛ ስላይድ፣ ከዛ ተንቀሳቃሽ፣ ከዛ ከለር ምናምን። አሁን እጃችን ላይ መጣ። ነገ ደግሞ ምን ላይ ቀለበታችን ላይ መጣ እንደሆነ እግዚአብሔር ነው የሚያውቀው። እያየው ነው ፍጥነቱ። እና ይህንን አለመጠቀም ዝም ብሎ ዳር ቆሞ አይ ልጆች እንትን ምናምን ነው ማለት ሮንግ ነው። እኔ በዚህ አላምንም። አንደኛ በወጣት በጣም ማምን ሰው ነኝ። በጣም እኔ ወጣቱን ምንድን ነው የምለው ነገር አለ። እንደውም ብዙ መድረክ ላይ በቃ መስራት እንትን ማለት መሰልጠን ምናምን ያለበት ነው። ወጣቱ ኤክስፐርት ነው መሆን ያለበት እንጂ ኤክስፖርት መሆን የለበትም የምል ሰው ነኝ። ከዛ እንደገና ወጣት የነገ ሀገር ተረካቢ፣ የተነገ ወዲያ ሀገር ተረካቢ ምናምን በለ የዛሬ ሀገር ተረካቢ ነው የነገ ምናምን ህፃናቶች ናቸው። ስለዚህ እነዚህ ልጆች አብሮ መስራት፣ እነሱ መስመር ማስያዝ፣ እነሱን እንትን ማለት የምትችለው መምከር 100% ምክርም ብዙ አስፈላጊ አይደለም። የሚሆነው እንደ አጉል ገደል እንዳይገቡ ያዝ። እኛ ደግሞ ስናንቀላፋ እነሱ ጎተት እንዲያረጉን ከነሱ ጋር መስራት አሪፍ ነው። እነሱ ደግሞ ያሉት የትኛው ፕላትፎርም ላይ ነው? እዚህ ላይ ዘጽዋይ። ስለዚህ የደንበኞችም ግፊት ስላለ ሶሻል ሚዲያው ላይ አሁን ለማስታወቂያም ስራ ስለሚያስፈልግ ነው የሄድኩት። ለምን አላልከኝም መጀመሪያ? ኖ ማህበሩ የማህበራችን አባል እኮ ነው አዶናይ የማህበሩ አባል ነው። እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። እና ያንተ ማህበር አባል አንድ ትልቅ ቦታ ተጠርቶ እንደዚህ አይነት ነገር ሲኖረው እሱ ድግስ ላይ መገኘት ብዙ እንትን አይደለም። የድግሱ ፋይዳ ምንድነው ምናምን የሚለውን በኋላ ስታየው ደግሞ በኋላ ይሄ እንዲህ ቢሆን የሚለውን ነገር ትነግራለህ፣ ትመክራለህ። እንደማንኛውም ትልቅ ሰው እንደ አባት ልጆችህ ጥሩ ትምህርት ቤት እንደሚባሩ ለእነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህ እኔ አውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። አይጋጭም? ይሄ እንግዲህ ከሚያየው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው።
እኔ በዚህ አላምንም። ይሄን ልታበረታው የሚማረው ለምን መሰለህ? አሁን ሁሉም ሰው የሚማረው ለገንዘብ ነው፣ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም። ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህም ብትሄድ ብዙ እንትን ናቸው፣ የተረጋጋ እንትን በቃ የሆነ እንትን ነው የሚኖሩት። በጣም እንደው የተለየ ነገር እንትን ለማግኘት ከፈለጉ ይሄ ሌላ ነገር መነገዱ ወደዚህ ማለቱ ምናምን የሚጠቅማቸው ምናልባት እሱ ማለት ፈልገው ይሆናል። ግን አንድ ሰው እውቀት ማግኘት ስላለበት እውቀት በራሱ ሀብት ስለሆነ በራሱ ከገንዘብ በላይ ስለሆነ ይህንን ማግኘት አለበትና ይህንን እንደዚህ እንትን በሉ እንዲሁኑ የሚለው ነገር ላይ ብዙ አልስማማም። ይህንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ጋር መሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ ነው። አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ፈርስት ይሆናል። ፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር፣ በጣም አስገራሚ የሰው ልጅ እንዴት እንዲህ ሊናገር ይችላል የምትለው ነገሮች ይናገራሉ እና በተለይ ወጣቶቹ ደግሞ ሲሆኑ ይሄ ነገር ወዴትም እንደማያደርሳቸው ወዴትም እንደማያስኬዳቸው ለመምከር አጠገባቸው መሆን አለበት። እዛ ውስጥ መግባት አለበት። እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም። እኔ ነገም ተነገ ወዲያም አይደለም ይሄን ከወጣቱ ጋር አብረህ ተሰለፈ በምትችለው መንገድ እንደዚህ አይነት እምነት ስላለኝ ነው። አትማሩ ምናምን የሚለው ነገር ሆንስሊ ልደግፍም አልችልም። ይሄንን መጠየቅም አልነበረብህም። ግራ ገብቶ ይሆናል እዛ ስለተገኘ መለጠፍ ጋር ያያያዙት ስላሉ ቃሉ በጣም እንትን ካለ ደጋግሞ ስላሉት ነው። በስም ባላቸው ለምሳሌ ሰሞኑን አንድ ማህበራዊ ሚዲያ ላይ ከካሳንቺስ ወጥቼ እስከ ጎሮ የሚል አንድ አስተያየት የሰጠው ነበር። ያ ያንተ ወደ ንዛን መሄድ ያን የገጠር ነበር እንደዚህ የልማትን ባንተ በኩል ማስነገር ባንተ የኪነ ጥበብ ባለሙያ በኩል የፖለቲካውንም የዝናውንም ዓለም ማስነገር እንደ ጥቅም ያዩታል። ለዚህ ደግሞ ሙያውን በቀላሉ ይሸጣል። አንዱ የሆነው በዚህ ዘመን ከፖለቲካውም ከመንግስትም ያልተናነሰ ከፍ ያለ ዝና ስለነበረው እዛ ቦታ ተገኘ። ሁለት ነው ጥያቄው። ቲክቶከር አዶናይም በለው እንዲህ አይነቱ መድረክ ላይ መገኘት ላንተ እንደመለጠፍ፣ በዚህ በኩል ደግሞ በመንግስትም በምንም ልማቱን ማወደስ ያንተ የኪነ ጥበብ ሙያው ስለሚጠቅም እነሱ የካድሬ ቋንቋ ስለሆነ ያላቸው አንተ አርቲስቲክሊ አድርገህ አጉኖ መናገርን ተከነህበታል፣ ተሰጥቷል። እግዚአብሔር ይመስገን። ሰዎች እንዲህ ነው የሚጠቀሙበት። እሱም ደግሞ አብሌብል ነው ጥያቄው ነው። አሁን ይሄ ሁለቱ በጣም የተለያየ ነገር ነው። እነዛም የለጠፉት የኔን ቢለጥፉ ይሻላል እንጂ ሰውም ያየዋል። መታየት ስለሆነ ስራችን መተዳደሪያችን መታየት ስለሆነ ብዙም የሚያስደንቅ አይደለም። ምንድነው ግን የሆነው? እኔ ሰፈሬ ነው የምኖርበት ሰፈር ነው የምኖርበት ሰፈር ሚቲንግ አለ፣ ምንድነው ስብሰባ አለ። እንደ ለሚኩራ ነው እንትናችን ወረዳችን ምንድነው ክፍለ ከተማችን እና የወረዳችን ዋና ስራ አስፈጻሚ ከሌሎች ስራ ኃላፊዎች ጋር ተሰብስበው ቤት መጥተው ነው የለው እና ደውሎ ነው የጠየቀኝ። እንደዚህ ነገ አለ፣ ሾርት ኖቲስ ነው ነገ እንዴት ይሆናል? አይ በቃ ጠዋት መጥተህ የአካባቢያችንን ነገር ምናምን እንትን እንድትል እና ከኛ ሰፈር ከወረዳ 9 እንድትገኝልን እንፈልጋለን። ሌሎችም አሉ የሚገኙ ሰዎች፣ አንተ እንድትሆን እንፈልጋለን እና እንዳትቀራሉ። ይሄ በኖሪያዬ ነው የምኖርበት አካባቢ ነው እየተናገርኩ ደግሞ ትክክለኛው ነገር። እኔ ዛሬ 99 ነው ምናምን የገባሁት እዛ ሰፈር 1999 18 እንዳታረገው ስገባ የምሬን ነው የምልህ 12 ሰዓት ምናምን በቃ የጅብ ሩጫ ምናምን ነው። ወጥተህ ለመግባት ምናምን በጣም አስቸጋሪ የሆነ ሰፈር ነበር።
አሁን ጥሩ ሆኗል። ያየሁት ነገር ነው። በሬ ላይ ያለ ቤቴን ሁሉ አጥራችንን በግማሽ ግቢያችንን አፍርሶ ነው የተሰራው መንገዱ። ይህንን መናገር ብልህ የምታየውን ነገር መናገር እኔ አዶን ነው ለእኔ። አይ ኮሪደር ልማቱንም በለው የትኛውንም ልማት ማድነቅ ጥሩ ነው። የኪነት ነዋሪም ስለሆንክ ከህዝቡም ጋር ስለምትውል መጋፋቱን ታያለህ። የኑሮ ውድነቱ መቼም አለ እኔ ጋር ያለው ባይሆንም፣ ነገር ግን የመጣውም የሄደውም የመንግስት ስርዓት አንተን እኮ የሚፈልግህ እኮ በመንግስት ስርዓት እኮ ለምሳሌ ከባድ የሚሆነው ከአንደኛው ከኤክስ የፖለቲካ ፓርቲ ወደ ዋይ ከዋይ ወደ ዜድ እንደሱም የሚሆኑ አሉ፣ እያየናቸው ነው። እሱ አይደለም ጥያቄው። አርቲስት ስትሆን የአርት ስራ ነው የምትሰራው። ትልልቆቹን አርቲስቶች ድሮ ተመልከት። ከነሱ ጋር ለመፎካከር አይደለም። ነፍሳቸውን ይማርና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አይደሉ? እንዲህ ሲጠሩ ነው ደስ የሚላቸው። እኔም እንደዚህ ስጠራቸው ነው ደስ አፈሩ ይቅለላቸው። እሺ እሳቸው አሜን። እሳቸው በጃንሆይም ጊዜ ቤተመንግስት ነበሩ፣ በደርግም ጊዜ ቤተመንግስት ነበሩ፣ በኢህአዴግም ጊዜ ቤተመንግስት ነበሩ። ክብር ናቸው። እንደገና የውጭ ድርሰቶችን ምናምን ስታነብ የኛ ምንም ሀገር አንዳንዶቹን እንደ በደንብ የገባቸውን ታነብ። ትልልቅ ግብዣ ላይ ጀነራሎች፣ አድሚራሎች፣ ሚኒስትሮች፣ አምባሳደሮች፣ ከፍተኛ የስነ ጥበብ ሰዎች፣ ሰዓሊያን፣ ደራሲያን ምናምን ተገኝተዋል ምናምን ይባላል። እና እኛ ደግሞ ለዚህ አገር እንግዲህ ከሰራነው ነገር አንጻር አርቲስቶች ሲባል ከፊት ስለሆንን ትጠራለህ፣ የትም ቦታ እዚህኛውም ቦታ ላይ ትጠራለህ እንትላለህ ምናምን እና እንደሱ ለምን እንደማይታይ ግራ ይገባኝ። ተደብቀ ገደል ውስጥ ቁጭ በለው ምንድን ነው እንደሱ እንደማይታይ የሚያነሱትን ሰዎች ልንገርህ። የሎሬቱን ለምሳሌ ጠቀስክልኝ። እሳቸው ቤተመንግስት ሺህ ጊዜ የሚገቡት አንዴ በታወቀ ሙያቸው፣ እሳቸውም ደግሞ በዚህ ተከብረው ማለት ነው የሚጠሩት። እሳቸውም ደግሞ እናቴን ያገባ ሁሉ አባቴ ነው በሚል እዛች ቦታ ላይ የተቀመጠ ሀገርን የሚመራ የግድ የሀገር መሪ ነው በሚል እምነት አክብረው ይሄዳሉ። ሲሄዱም ሲወጡም ሎሬትነታቸውን ይዘው ነው። ሰራዊት ፍቅሬ አርቲስቱ ለማወደስ ነው፣ ለቅኔ ነው። እኛ አንደኛ ቅኔ እና ማወደስ ምናምን አይደለም። እኛ የምንሰራው ስራ ምንድን ነው ነው። እሳቸው የሚሰሩት ስራ አለ፣ እኛ የምንሰራው ስራ አለ። አንዳንድ ጊዜ ለስራ ስትፈለግ የምትሰራው ስራ የምትችለውን ስትጠይቅህ ብዙ ጊዜ ተናግሬያለሁ። አሁን እዚህ ጋር ማንሳት ብዙ አልፈልግም። ፓርቲ እንትን ምናምን የሚባል ነገር አይደለም። እኔ ሀገር ለሚባል ነገር እሰራለሁ። ሀገርን ደግሞ ሪፕሬዘንት የሚያደርግ መንግስት ነው። ይሄ እኔ እኮ የመንግስት ነገር በፍጹም መስማት ማየት ምንም አልፈልግም። እንዴ አንደኛ ትጠራለህ፣ በቃ አይከብድህ። የእውነት ለመናገር አሁን እንደዚህ ነኝ ማለት አያስፈልግም። ሌላ ሰው ቢያወራ ጥሩ ነው። የሚያወራ ስለሌለ ነው የማወራለህ። ምክንያቱም ሌላ ሁሉ በቃ ጥግ ላይ ቆሞ ምናምን በቃ የኪነ ጥበብ ሰው አንሶላ እናንተ ልብስ ተሸፋፍኖ ቁጭ ብሎ የሆነ መድረክ ላይ ብቻ እንትን ይላል። እንደዚህ አይደለም እኔ የማምነው። እኔ ሀገር ለምትባለው ነገር ድሮም እኮ እንሰራለን። ሀገር ለምትባል ነገር እኮ እኛ ዘምተናል። ለህዝቡ የውሃ ጉድጓድ ሊቆፈርልህ ነው፣ እንትን ሊመጣልህ ነው፣ እንደዚህ ሊሆን ነው የሚለው ለሚመለከተን ጉዳይ እንሰራለን። የእንደዚህ ጉዳይ ይሄ ነው ማኒፌስቶ እንደዚህ ነው እንትኑ እንደዚህ ነው የሚለው ነገር እሱ ሌላ አጀንዳው፣ እሱ የሚሰሩት ስራ ስላሉ በደንብ የተሳካላቸው። እኛ ግን ይሄንን ነው የምንሰራው። ይሄንን መስራት ለምን እንትን እንደሆነ አሁን እኮ እኛ ለእንጀራና ወጥ ለምናምን አይደለም የምንሰራው። አሁን እኮ ለእንትን ነው የምትሰራው አይደለ? የሆነ ለሌጋሲ ነገር ነው የምትሰራው እውነት ለመናገር እና ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣም። አይመጣውም፣ ከቤቱ አይመጣውም። የሆነ ነገር ትንሽ የተራመደ ነገር መስራት አለብህ። አብዛኛው ስራ በነፃ የምትሰራው ነው። አሁን እዛ በየሚቲንጉ ላይ ምናምን መቼም እንደ ጉልቻ ዝም ብለህ ቁጭ አትልም። የሚነካህን ሀሳብ መስጠት አለብህ። ያንን ሀሳብ ስትሰጥ እንዲሆነ በዚህ ገባ በዚህ ወጣ ምናምን እንግዲህ ልቦና ይስጣቸው እንዳንል ለስንቱ ልቦና ለምነን እንችላለን። ልቦና ቢስ ሆነ አብዛኛው ሰው። ስለዚህ ለእንጀራና ወጥ አይደለም
ለቀለብና ጉርስም አይደለም። እኛ የምንሰራው የሆነ ነገር ጥሎ ለማለፍ ነው። ያ ምንድነው ጥለህ ለማለፍ የምትሰራው ምንድነው የሚነገር ነገር ከሆነ እንድትነግረኝ ብዬ ነው። ከመገኘት ከሆነ ማስታወቂያ ከመስራት እንደዚህ አይነት ቦታዎች ላይ መገኘትን እንደምን ቆጥረው ነው ብዬ ነው። እንደዚህ አይነት ቦታ መገኘት እና አንዳንድ ትልልቅ ስራዎች እየሰራን ያለነው ስራዎች አሉ። ለእኛ ሳይሆን ለሌላው የሚጠቅም እነሱ የወጡ ጊዜ እንግዲህ ማየት ነው። ግን እዚህ ቦታ ላይ ተገኝተን ተከብረህ ስትጠራ ተከብረህ እኮ ብትጠራው የእንትኑን ሰው የኛን ሰው ወክሎ ወይም ደግሞ ከነሱ ውስጥ አንድ ሁለት ሰው ሶስት ሰው ወይም የተወሰነ ሰው ይመረጥ ሲባል ሄደህ መገኘት አንድ ነገር ነው። አሁን ለሌጋሲ የሚሰራውን ስራ ካልተደናቀፈ በእንደዚህ አይነት ነገር ያኛውም እንደዚህ አንድ ነገር ስትል እንዲህ ምናምን የሚሆን ከሆነ የራሱ ጉዳይ ብለህ ትተዋለህ እኮ አንዳንዴ ብዙም በቃ እንዲህ የሚያስብልህ ከሆነ የራሱ ጉዳይ ልትል ትችላለህ። አለበለዚያ ግን ይሄ ሐሳብ እንትን ካለ ጥሩ ከሆነ እንሰራለን። ለምሳሌ አሁን ይሄ ቅድም ያልኩ የማህበራዊ ሚዲያው ማህበር እሱ አሁን ሊሰራ ያሰበው ትልልቅ ጉዳይ አለ። ይወልሲ ነገና ተነገደ ትልልቅ ነገሮች ለመስራት እየታሰበ መቼም ለሀገር እየሰራሁ ነው ይቀዳ ግድ የለም ለሀገር እየሰራሁ ነው ስትለኝ ምናልባት ለሀገርም የዛሬ እቅድም አስቀምጦ አመት 2 አመት እንዲህ አርጌ አሟላለሁ በ2030 እንደዚህ የሚል መንግስት አለ። በዚህ ሐሳብህና አላማህ ከመንግስት ጋር ምን ያህል ትሰራለህ? አሁን ከመንግስት ጋር አይደለም የምንሰራው፣ እኛ በራሳችን ነው የምንሰራው። ከመንግስት ጋር የምንሰራው ስራ ብዙ የለንም። ግን የተወሰነ አገራችንን ህብረተሰቡን ሊያግዝ የሚችል ነገር ካለ መንግስትንም እናግዘውና እንሰራለን። ሰላማዊ የሆነ በቃ እንደሱ አይነት ስራ ላይ ለመስራት ብዙ የሚገርም ነገር አይደለም፣ እንሰራለን። ብቻ ስራ አንዳንዴ በዚህ ልክ መናገር አለብህ። ገባ? ሁሉም አሁን አንገቱን ደፍቶ እንትን ያለው አዶኑ ምን ስለሆነ እንደሆነ አላውቅም። የሆነ የፈራው ነገር አለ። ፈርቶ ዳር ቆሞ ምናምን መግባት ይፈልጋል፣ ግን ፈርቷል። ገብተን እናሳየው። በቃኛ ሶሻል ሚዲያውን ገብተን እናሳየው። አንተ እኮ ዋና ቦታ እኮ ልብስን አውላልቀህ ራቆትን የምትገባው ለምንድን ነው? ሁሉም ሰው ስላውላለቀ እኮ አይደል? አለበለዚያ እንደዚህ ለብሰህ ብትሄድ የሰው መሳቂያ ነው የምትሆን። በአንተ እድሜ የልጅ ልጅህ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም ከልጅህ ጋር አይደል እንደምትዋኘው? ምን ችግር አለው? ትዋኛለህ እኮ ታይም እንደ በየዋኛው ቤት ሂድ እስቲ። ሽማግሌ እኮ ልጁን ሲያስዋኝ እኮ ነው እንዳይሰምጥ፣ ነገ ወንዝ እንዳይወስደው፣ ውሃ እንዳይወስደው እያንሳፈፈ የሚያስዋኘው እኮ አያቱ ወይም ቅድመ አያቱ ነው። አንድ ሰው ዘራይስ መዋኘት እስካልቻለ ድረስ እሱ መጀመሪያ መዋስ መግባት የለም። አሁን ያለው በፖለቲካውም ያሉት በቢዝነሱም ስም ያላቸው ሰዎች ብዙ ጊዜ መዋያ ድርጅትን ማስተዋወቅ፣ ፖሊሲያቸውን ማስተዋወቅ፣ ኢቭን መንግስትም ሶሻል ሚዲያውን ይጠቀማል በደንብ። በሶሻል ሚዲያው ያሉ ሰዎችን ያከብራል፣ ይቀርባል። ይሄ አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። እኔ ብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5 እና 10 ዓመት መራ እቅዱ ላይ ያስቀምጦ ከሆነ አላቅም፣ ካንተ ነው የምሰማው። እሺ እኔ ቅድም ነገርኩህ ለምን መንግስት እንደምትሉ አይገባኝም። እኛ እኮ በተለጣፊነት ከመንግስት ጋር ተለጥፎ ብዙ ሐሳቦች ምን ያስለጥፈናል? ከመንግስት ጋር እኛ በቂ የሆነ እኮ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር ነው። እነዛ ሰዎች ደግሞ ይሄንን ፈለጉ። እነሱ ሲፈልጉ እኔ የዛሬ 20 እና 25 ዓመት ስቀርጽበት በነበረው ካሜራ ቀርጽላችኋለሁ ብዬ ቤዳውን ለመክፈል አይደለም ያስከፍሉኛል፣ ለኔ ለመክፈል። ስለዚህ አሁን ዘመኑ እንትን ቴሌቪዥን እሱን ማን ያወልኛ የምንፈልገው እዚህ ላይ ነው እያለህ
አይ እኔ እዚህ ውስጥ አልገባም ካልሆነ በቃ ዝም ብዬ አርፌ ቁጭ እንዴ አይሰራም። ቅድም እንዳልኩ ነው አይመጣውም። ወንድሜ ቀንዳለን እኛ እንሰራለን። እሺ ከዚህ ጎን ለጎን ያሉ የኪነ ጥበቡን ዓለምም በተመለከተ በኪነ ጥበቡ አሁን በማህበራዊ ሚዲያው ስለተበለጠ ፊልም መስራት፣ ቲያትር፣ ድራማ ያን ያክል እንደናንተ ጊዜ ማብላቱ የቀረ እስኪመስል ይታያል። ይህን ኢንዱስትሪ በተወሰነ ነገር እንድትነግረኝ ብዬ ነው ሰርሽ። የትኛውን? የኪነ ጥበቡን ዓለም ፊልም እንዴት ነው ከሶሻል ሚዲያ ውጭ ያለው? ከሶሻል ሚዲያ ውጭ ሆኖ ከዛ ወደዚህ እየመጡ አሁን ምን ያለው መሰለህ ኢቲቪም ፋናም በፊት በጋዜጠኛ በፊት በባለሙያ ይሰሩ የነበሩ ፕሮግራሞችን አሁን ለዩቲዩብ እና ለሶሻል ሚዲያ እንዲሆን ተደርጎ ዲዛይን ተደርገው በሚመስል በግልጽ በሚታዩ የኪነ ጥበቡን ባለሙያ ኢንክሉዲንግ ያንተ የማስታወቂያ የምንጊዜ የማስታወቂያን ሰርሽ ስራት የምትባለው ከጎንህ ሆና የምትታየው አርቲስት ሙሉ ዓለም ታደሰ ሳይቀር ኢቲቪ ላይ አሁን ፕሮግራም የእሁድ ቤት እንደዚህ የሚል ሌሎችም ብዙዎቹ ወደዚህ ገብተዋል። ኪነ ጥበቡ አሁን ማብላቱ ቀርቷል። አርቲስት የመሆን ፍላጎት ነበረኝ፣ ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን ቲክቶከር ናት። እንደው ተመልሰን እዛው አዶናይ ሆነ እንዳትለኝ። አዶናይ። ስለዚህ ኪነ ጥበቡ አለ ወይ በህይወት ማለት ነው? በነገራችን ላይ ማብላቱን አቁሟል ስትል አልገባኝም። ያበላ ነበር ኪነ ጥበብ ሲጀመር። አንተ በምንድን ነው ስትበላ ይኖርከው? በማስታወቂያ። ማስታወቂያ እኮ ኪነ ጥበቡን አግነህ ድራማ አድርገህ ጣራ ላይ ሙቀጫ ይዘህ ወጥተህ እየወቀጥክ ነው። እሱ ድራማ እኮ ነው። በእግራችንና ራቆታችንን ብሎ ሮጠን ያገኘነው ነው። ጥያቄ ያለው የምታውቁት ነው። የእኛን ሂሳብ እኮ ከኛ ይልቅ እኮ ሰው ያውቀዋል እኮ። ታላለፈ 19 ብር አለቀ እያሉ እየደመረ የሚያውቀው ሂሳብ ነው። ብዙ የሚያስገርም ነገር አይደለም። የሚገርምህ ኪነ ጥበቡ ያበላል ስትል አይተዋል። ለመሆኑ በጣም የተወሰኑ ሰዎች እንትን ሆነው ስለወጡ ተሳክቶላቸው ስለወጡ እንጂ አብዛኛው እኮ ለፓሽን የሚሰራ ስራ እኮ ነው። ኪነ ጥበብ ለፋሽን አይደለም። የእውነት ለመናገር ተመልከተው። አሁን ታውቀዋለህ እንግዲህ ቲያትር ቤት ያለውን ነገር፣ ሚዲያው ላይ ያለውን ነገር፣ የሬዲዮ ድራማ የእንትን ድራማ ምናምን የሚሰራ ሰው ምናምን እንትን አይደለም። ግን እዛ ውስጥ ያለ ፍቅር ደግሞ የምታገኘው ሶሻል ካፒታል የምታገኘው ነገር ምናምን ደግሞ ሌላ ነገር ነው። እሱም ነው እንደ ክፍያ እያየው። እኔ ብዙ ጊዜ እናገራለሁ፣ ደጋግሜ ልናገረው፣ አባባሉ ልክ ላይሆን ይችላል አላውቅም። የእኛ ሙያ እንደ ድንኩሻ ነው። በእኛ ስፔሻሊ በእኛ ሀገር ድንኩሻ ያምራል፣ ደስ ይላል። እዚህ ጋር ይልሳል፣ እዚህ ጋር ይልሳል፣ ታቅፈዋል፣ ሶፋ ላይ አብሮ ይተኛል፣ በመኪና ይዘው ትሄዳል፣ እዚህ ጋር ቁጭ ይላል ምናምን፣ ከልጆች ጋር ይተኛል ምናምን፣ ግን አያድግም። በቃ ጀርመን ሼፐርድስ ያኛውን ክትፎም ጥብስም ቁርጥም ምንም አብላው ኤቭሪዴይ ያው ነው። ጀርመን ሼፐርድስ ጋጥ ያረከውን አጥንት ስጠው፣ የሆነ ሩዝና ምናምን ስጠው ምናምን፣ ከ6 ወሩ አንተን ያንከላል። የኛ ሴም ቲንግ ከኔ በኋላ እኔን ተወኝ፣ ከኔ 10 ዓመት 15 ዓመት በኋላ ሌላ ኢንዱስትሪ ውስጥ የገቡ ሰዎች ያደጉበትን ያክል የሩቡን ሩብ አላደግም። እኔ እንደኔ ነው የማወራው። ምንድነው ኪነ ጥበብ ሌላ ፍቅር ነው ያለው፣ ሌላ ነው ክፍያው፣ እሱ ነው እንጂ ያበላል ብሎ አይደለም። እኔ በዛ እንደው የተንደላቀቀ ሰው ጥራብት በጣም ጥቂት ሰው ነው የምጠራው። እሱም ደግሞ ከዛኛው መስመር ግትር ካለው እዚህኛው መስመር ላይ ወጣ ብሎ ወደ ማስታወቂያ፣ ወደ ፊልም፣ ወደ ሌላ ነገር ይገባው። ኪነ ጥበቡ ላለማደጉ የምትጠቅስልኝ ምክንያት አለ? አሩኖ አንደኛው ተወቃሾች እናንተ ፕሮዲውሰሮቹ ስለሆናችሁ። አይ እኛ አይደለንም። እኛማ ሰራን እኮ። እኛ እኮ እስከዛሬ ድረስ ዘመን የሚሻገር ፊልም ሰራን። ለማደጉ ማለት ነው። ይሄ አንተ ላይ ቀረ። ለምሳሌ አንተ ሰራዊት መልቲሚዲያ የሚል ድርጅት አለ። ሰራዊት መልቲሚዲያ አንተ መራሃውም አልመራሃውም ድርጅት ሆኖ ተቋም ትልቅ ኢንዱስትሪ ሆኖ እንዲቀጥል ምንድነው የጣልከው መሰረት? እኛ እንግዲህ ሰራዊት መልቲሚዲያ አንደኛ በጣም ጉረኛ ድርጅት አይደለም፣ ወይም ደግሞ ይሄ እኔ ልኬ ይሄ ነው ከነዚህ ጋር ነው መሰራው ምናምን የሚል ድርጅት አይደለም።
በጣም ወርዶ የሚሰራ ሰው እጅግ በጣም ብዙ ሰዎች በቁጥር በስም በምን መጥራት ይቻላል። አንዳንዶቹ እንዳንተ አሁን እዚህ ጋር በጣም ተቺ የሆነ ነገር ነው። እዚህ ቆመህ ያመሰግንክበት መንገድ እስከ ዛሬ ብለኸው እንደሆነ አላቅም፣ በሌላ ቦታ አላቅም። ግን እንደዚህ አይነት ክሬዲትህን የሚሰጡ ሰራዊት እንደዚህ የሚሉ ምናምን አይደው ነው ብዙ የሉም። ግን ብዙዎቹ ግን ከኛ ጋር ሰርተዋል። እኔ ልኬ ከሌንስ ናት ወይም ከሌ ነው እንጂ ከማንም እንትን ጋር አልሰራም የሚል የለኝም። ከኔ ጋራ ቢሄድ ያለች ከኔ ጋራ ብትሄድ ያችልች ነገ ለምትሄድበት ቦታ ከአንድ ሰውዬ ጋር ሰርቻለሁ ማስታወቂያ ወይም ቲያትር ከምትል ከሰራዊት ፍቅሬ ጋር ሰርቻለሁ ብትል ለሷ ስለሚጠቅማት ፕላስ ከኛም ብዙ ስለምትል በዚህ በጣም ብዙ ወጣቶችን ከብዙ ወጣቶች ጋር ነው የምንሰራው። ተመልከተው ማስታወቂያችንን ልብ ብለህ ተመልከተው። ምናልባት ካለን እኔና ሙሉዓለም ካለነ ወይ ሙሉዓለም ብቻዋን ወይ እኔ ብቻዬን ነኝ ያለሁት። ሌሎቹ አዳዲስ ልጆች ናቸው። ትልልቆቹ ላይ ከደረሱ በኋላ ድጋሚ እንኳን ስንጠይቃቸው አንዳንዶቹ አይ አሁን ክፍያችን 670 ሺህ ብር ነው ምናምን ይሉናል። እንዴ ይሄ እኮ ቤትህ ነው ቀደመህ እንትን ያልክበት እና እዚህ እንትን በል ምናምን ስለው ፈቃደኛ አይደለም ያንንም ፔይባክ ለማድረግ። ኤኒዌይስ እኛ ይሄን እናደርገናል። ሬዲዮ ስቴሽናችን ላይ ድራማ እንዲሰራ እንትን እንዲደረግ ወጣት ጋዜጠኞች እንዲበረታቱ ምናምን ይሄን ታደርጋለህ። ይሄን ነው ልታደርግ የምችለው። ከዛ ውጪ ተቋም ከፍተህ ለምን ተማሪ አታስተምር ምናምን ከሆነ የሚያስተምሩትን ሰዎች ማገዝ ምናምን ይሻለኛል እኔ እሱ ውስጥ ከምገባ ለማለት ነው። እና ምንድነው ወደ ሶሻል ሚዲያው እየመጡ ነው። ወደ ቀደመው ጉዳያችን ስንመለስ አንተም እሱን ተከትለሃል። ኢቲቪን ኦፍ ኮርስ እሱን መከተል ግዴ እንዴ። አንተ እኮ ሬዲዮ አልነበር እንደምትሰራው መጀመሪያ? ዋይ ሹድ ዊ ካም ሂር? ለምን እንደዚህ መጣሁ? ምክንያቱም ሰውን ታገኘዋለህ እዚህ መከራን ጠብሰ ተመልከት። እኔ ጋር 2 ሳምንት 3 ሳምንት የበጀት መዝጊያ ስለሆነ ምናምን አልክ ሳምሶን ጋር ሄድክበት ጊዜ አለ ምናምን። አንተ እንደውም በጣም እድለኛ ነህ። እኔ መጀመሪያ ስትመጣ ሂውመር የሆነ ነገር ነገርከኝ። አሁን አልናገረው ደስ የሚል ነገር ስትነግረኝ ይሄ ሰውዬ በጣም እንትን ነው ብዬ በቃ በአዲሱ እንትን ትጀምራለህ ነው ወዲያው ያልኩት አይደለ? አንተ እድለኛ ስለሆንክ ነው። እኛ እኮ ቴሌቪዥን ሬዲዮ ላይ እንትን ለመስራት ድራማ በደቂቃ 5 ሳንቲም እና 1 ብር ለሚከፈልበት እንትን ምንድነው ቦታ ለመስራት ይዘህ ትሄዳለህ። ስክሪፕትህን ይዘህ ሰውየው ገባ አልገባ ብለህ ተንቀጥቅጠህ አንድ ተሽከርካሪ ወንበር ላይ ተቀምጦ በጣም በንቀትና በእንትን የሚያይ ሰውዬ ለሱ ሄደ ስክሪፕትህን አሳይተህ እንትን የምታቀርብ ነው የሚመስለው። የይግባኝ እንትን ወይ ስቅላት የተፈረደብህ ነው የሚመስለው። ከ15 ቀን በኋላ ተመለሰ ትባላለህ። ከ15 ቀን በኋላ አተኛም 15 ቀን ቆይተህ ስትሄድ አያስፈልግም ወድቋል አይተነዋል። ኖ በቃ አያስፈልግም ከመዝገብ ምንድነው በቃ ወይ ትሄዳለህ። አለፈ የተባልክ ዕለትማ ስለ ክፍያ ስለምን እኮ አትጠይቅም እኮ። ስንት ነው የምትከፍለኝ? ነውር ነው አንደኛ ነውር ነው ይባላል ምናምን እና እንደሱ ነበር። አሁን ያሁኑ ወጣት ይህንን እኛ ያየነውን ፍዳ ይብላሉ እንደሚባለው እጁ ላይ ያለለት ሚዲያ በቃ እጅ ላይ ነው። አንተ ሚዲያ እኮ የማንንም ልምምጥ አትፈልግም። አንተ የምትፈልገውን ነገር ይጠቅማል የምትለውን ነገር አንተ ያሰብከውን መልካም ነው የምትለውን ነገር ወይ sometimes ደግሞ መጥፎም ነው የምትለውን ነገር አንተ እንግዲህ እንደ እንትን ነው እንደ ውቃቤ ነው እና የምትለውን ነገር ለማስተላለፍ ማንም ጋር ሳትሄድ ቢትዊን ዘ ላይንስ ይሄን አውጣ፣ ይሄን አግባ፣ ይሄን ተው፣ ይሄን ትንበል ሳትባል በጨዋነት ወይም ደግሞ በሌላ መልክ የምትለቅበት ሚዲያ እጅ ላይ አለ። ስለዚህ ይሄንን እያየ ቲቪ አካባቢ ያሉ ኃላፊዎች ወደ ሶሻል ሚዲያ የመምጣት ዘመቻ ቢያደርጉ ሊገርምህ አይገባም። መጨረሻ ላይ እነሱን የሚከፍት ሰው ሊጠፋ ይችላል። ቴሌቪዥን እኮ ቢያንስ አንተ ባትቀመጥ እሱ መቀመጥ አለበት ወይም መሰቀል አለበት። አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳልህ ነው። አንደኛው ፊንቴክ ነው።
እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽሟ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜንያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር፣ አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳለህ ነው። አንደኛው ፊንቴክ ነው። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ ኮነ ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩትን 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለማ ያኔ አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ፣ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል፣ ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ፣ አንዴ ሞጆ፣ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጪ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ትታገላላችሁ እስከ መጨረሻው። እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰናበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። ምክንያቱም ለህዝቡ ማለት ግን ደግሞ የማይለቅ ነገር የከፈለ ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ነው ድርጅቱ አለ እኮ እዚህ ጋር ተክሌ መሰለ። አሁን ህጋዊ ሆነ እናውራ። እሺ 8 ገጽ ውል ተፈራርሞ ገንዘቡን ነው የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸው። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ማስታወቂያ ስራ ስትባል ለምሳሌ የኔን ልንገርህ፣ ሰርሽ የሪል ስቴት ማስታወቂያ አልሰራም እኔ። ለምን? ብዙ ማልዘረዝርልህ ችግር ያለበት ሳይት ነው። እከሌ ብዬ እንትን አልልህም። ወደዛ ውስጥ አልገባም። ነገር ግን ተክለ ሃይማኖት አዳነ በሶሻል ሚዲያው ሰብስክራይብ ያደረገህ ሰው ልክ እንደ ፍሬንድ ነው የሚያዩ፣ እንደ ሪኮመንድ ነው የሚያዩ። ልፍ እንደምትል ስፖት አይረዳውም።
እኔ ሳስተዋውቅለት እንዲህ ነው ብዬ ስገልጽለት ያያል። ተክልዬማ ካመነበት ብሎ ይገዛል። ያ እድሜ ዘላለሙን አንዲት እህቴ አረብ ሀገር አውሮፓ ማቃ የሰራችውን እኔ እዚህ በስሪዲ በሚያሳዩ ባልተሰሩ ባልተቀረከቡት ቦታ ላይ በሚያሳዩት አማልዬ ያ ውስጥ እንዲገቡ አልፈልግም። ያን ኃላፊነት ወስዳለሁ። ጥሩ ነው። አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መተህ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዳለው 1000 ምናምን ሰው ከፍለዋል። በጣም ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንደዚህ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ። በነገር ላይ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔን እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ከዛ ደግሞ መሰጠቱ ተሰጠ። እንግዲህ ዝም ብለህ እንደንትን የምትገዛው ነገር አይደለም። የተፈጠረባቸውን ነገር አናቅም። አሁንም ተሰብስቦ ሚዲያ ላይ ወጣችሁ ተናገሩ ያለውን ነገር ወይም ደግሞ ህዝቡን ሰብስቡትና አናግሩት። ይሄ የከፈለውን ያልከፈለውማ ምን ሊከፍልም የተዘጋጀ ስላለ ለነገም ቢዝነሳችሁ ቢሆን ሰብስቡና አናግሩ ብለን ይሄንን እየወተወትን እየነገርን ከትላንት ወዲያ ሁሉ ሚቲንግ ነበረን። እያንዳንዱ ሚቲንጋችን እንቀርጻለን። እኛ በጣም በብዙ ጉዳይ በብዙ ተደጋጋሚ ጊዜ እዚህ ሚቲንግ ላይ ነው እንትን ያልነው። ለምን የህዝቡ እንትን የነሱ ጉዳይ አይደለም። የቆጫህል እንዲህ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትን አለ። ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል። አሁን ገብቷል። እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ ስለሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ። ምክንያቱም አታውቀውም፣ አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ። ከዛ በኋላ ትሰራለህ። ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ። ከዚሁ ጋር ከተያያዘ ኤምኤንጂ ፊልም ፕሮዳክሽን ፕሮግራም ልሰራ ሁሉ በዚህ መንገድ ብሬን ተበልቻለሁ፣ የኢትዮጵያ ፊልም አድጓል የሚል ብዙ ሰዎች ደውለውልኝ ጉዳዩ የተወሰነ ውስብስብ ብሎብኝ ስለነበረ ቆየት ብሏል። 1 ወር 2 ወር እንደዚህ ካገኘው ሃይቀር ላንሳው ብዬ ነው። እዛ መድረክ ላይ ስለነበርክበት አንተ የፊልም ሰው ነህ ለነገሩ። በኋላ ይሄ ብር ሰብስቦ ነው የጠፋው። እንግዲህ ይሄ ነው እኮ አሁን እኮ የሚገርምህ ነገር ይሄ ነው። እኛ አሁን እኔ ስሙ ሁሉ ጠፍቶኛል።
ደውለውልኝ ኤምኤንጂ እንደዚህ የምንድን ነው ኤምኤንጂ? ምክንያቱም ብዙ ጊዜ ትጠራለህ። ምክንያቱም እግዚአብሔር ይመስገን አክባሪዎች ይጠሩሃል። ከተጠራህ ሁሉ ትሄዳለህ። ፊልም ነዋ እንዴ? የፊልም ጉዳይ ኢትዮጵያ ውስጥ እንዲህ ላደርግ ነው። ፊንቴክ መኪና ቲክቶከር ምን ሲል እንዴት ፊንቴክስ ስራ እኮ እንዴ? ግን የሄድክበት በሙሉ ስላልተጠራ ለምን አልተጠራውም? እኔ ከሆነ እንግዲህ ጠሯል። እኔ ተጠርቻ አውቃለሁ፣ ግን የት ጋር ነው የምሄደው ብዬ አስባለሁ። ማን ነው ጠሪ? እኛ በትክክል እናስባለን። የኢትዮጵያን ፊልም ልናሳድግ ነው፣ እንደዚህ ልናረግ ነው ምናምንና ተገኙ እንሄዳለን። የፊልም ምርቃት ምናምን ላይ እንሄዳለን እኮ ብዙ የሚያስገርም አይደለም። ሰው እንደዛ ሲሉ ተገኘን እና እንዲህ ነው የምናደርገው ምናምን። ንገረኝ እስኪ የተወሰነ ፊልምን ምን አድርጎ ነበር? 2 ዓመት ይሆነዋል። አይ ዶንት ኖ ፕሮዲውስ በጋራ እናደርጋለን ከዛ እንዲህ እናደርጋለን ምናምን ብለው ነው የጠየቁትና ቁጭ ብለን አዳመጥናቸው። ወጣን። ቡናና ሻይም ሳንጠጣ ነበርን። አስታውሳለሁ የተወሰኑ አርቲስቶች ስማቸውን መጥራት ስለማያስፈልግ ነው። እሺ ግዴለ ታሪኩ አየን፣ ወጣን። ከዛ በኋላ ምን ሰው ገንዘብ ይስጥ ይሁን ምን ይሁን፣ ከዛ በኋላ ገንዘባችንን ተበላን። ፕሮዲውሰር ሆነን እንደዚህ ምናምን ብሎ መቼ ነው ይሄ ነገር እንደዚህ? ኦ ማይ ጋድ! እና ምንድን ነው ግራ ገባን። አሜን። እንዴት እንዲህ አድርጎ በምን ሂሳብ ተቀበላቸው? እስካሁን አላውቅም እኔ እንዴት ብሎ ገንዘብ እንደተቀበላቸው ሰዎቹ። የፊልም ሜከሮች አይደሉም የሚያወሩት፣ ፊልም ውስጥ ያሉ ልጆች አይደሉም ይሄ ገንዘብ ተበላን ምናምን የሚሉት። እና ገርሞኛል። ምንድን ነው እሱን እኔ ራሴ ባውቀው ደስ ይለኛል። አሁን እኛ ግን ታዳሚ ነበርን። ፕሬስ ሪሊዝ ነው ያኛውም። አሁን እኮ ፕሬስ ሪሊዝ እኮ ነው የኔ እህት ሁሉ እንትን ነው ብላ ፕሬስ ሪሊዝ ብትሰጥ ላልሄድ ነው ማለት ላትሄድ ነው እንዴ? እዛ ቅድም ያልኩ እኮ የሰርጉ አይነት ነገር ነው። ሰርግም ስትጠራ ነበሩና ሰራዊት ሚስቱን ሰውየው ሲደበደባት ሊል እኮ ነው የዛሬ ምናምን። አስቸጋሪ ነው የምልህ። እኛ ስለተገኘን እኛ ላይ እንግዲህ ስትገኝ ደግሞ ያው እንትን ነህ አይደል? አንተ ላይ ነው ፎከስ ካሜራው ምኑም የሚረባረበው አንተ ላይ ነው እኮ። ይሄን ማኔጅ ማድረግ እኮ ነው ታዲያ አቅል ማለት ብዬ ነው። ሰርሽ እንዴት ማኔጅ ታደርገዋለህ አንተ? እንግዳ ሆነ ስትጠራ ሀገር እንትን ተሰብስቦ ይጠብቃል። ፎቶግራፍ ምናምን ያነሳል። ተሸፋፍራ ከሄድክማ በኋላ ያው ሁሉም ካሜራው ነገርኩህ እኮ። አሁን ይሄንን ነገር የኢትዮጵያን ፊልም ለማሳደግ እንደዚህ መጣንና ጋዜጣዊ መግለጫ እንሰጣለን እንደዚህ ነው ሲሉ ስጠይቃቸው በጣም ደስ የሚል ነገር ይመስላል ሀሳባቸውና ሄድን። ከዛ በኋላ ተበላሹ። እንግዲህ አትቀምሳቸው። እንግዲህ ጨዋ አይደሉ። የተፈጠረውን ነገርከኝ፣ ችግር ነው። ኤምኤንጂንም እንደዛው እነዚህ ቲክቶከሮች ጋር ውለህ መጨረሻው የሆነው አሁን ላጣራ ነው ብሎ ሰብስቦ አዶናይን ሰግጥ ፈምስ ጉዞ አዶናይን ይዞ ተብሎ በተጠራበት መድረክ ላይ አንተ ተገኝተህ አይቻለሁ። ነገ ምን ክስ እንደሚመሰርት ፖሊስ አናውቅም። የሀገር ባህል በመጣስ ምን እንደሚለን አናውቅም። እሱን እንጠብቃለን። ለዚህኛውስ በዛ በመገኘትህና ከሱም ጋር በመወልህ የዚህኛውም ደጋፊ ነኝ በማለትህ የሚመጣውን የሞራል የትውልድ ውድቀት በዚህ ዘመን ምንም አይሰራም። ትምህርት አይደለም መሰገጥ ብቻ ነው የሚልን ሐሳብ ይሄኛው እንዴት ነው ይቅርታ የምትጠይቀው? ይሄኛው እንዴት ነው የምታስተካክለው? ብዬ ቆይ የሞራል ውድቀት እንትን መናሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። እኔ የሄድኩበትን ነገር ነገርኩ። ከዛ በኋላ የእሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ስታስተካክል አልታየህም? ተገኝተህ ስታዳምጥ ነው። ያሳየው አይደለም እኮ ማስተካከል ተገኘው እዛ ተስተካክሎ። እሺ አንተ ልጁ ተስተካክሎ አላየንም። አሁን ልጁ አልተስተካከለም። እንግዲህ ይሄንን ድጋሚ ደገመው። እኛ ያየንህ አየንህ። እኛ ተገኝተን አየንህ። ስታስተካክል ለምን አላየንህ እንዴ? እንዴት መንፈስ አይሆንም ማስተካከሉ? ስታነጋግር ሰው ሁልጊዜ ምን አለ መሰለህ፣ ስተትህን ላንተ ነው የምነግርህ። እኔ ስተትህን አደባባይ አውጥቼ አንተ እንዲህ ነህ ስልህ ልገኝ አልችልም። እዛ ቦታ ላይ ተገኘህ። ከዛ በኋላ ያልተመቸህን ነገር ቁጭ ብለህ በራውንድ ቴብል የሚሆን በእንትን የሚሆን ቁጭ ብለህ ታወራለህ። ከሱ ጋር ይሄ ልክ አይደለም ትላለህ። ያንን ደጋግመህ መክረው ካልሆነ ግን የእሱ ፋንታ ነው የሚሆነው ይሄ እንጂ
ህዝቡን ምክንያቱም አንደኛ ይሄንን ሞብ እንዲህ ብድግ ብሎ እንደ ወሰላት አይተዋል አይደለ እንትኑ ሚዲያውን ኦልሞስት ግማሽ በግማሽ ነው ተንጫጫ ያለው። ምናልባትም ሊበልጥ ይችላል አንደኛው ፓርት አይደለም የትኛው ሊበልጥ ዳታ ስላልሰራው ይሄንን ገብተህ እዛ ውስጥ አንተ መሙጫረቅ የለብህም። በትክክል ለሰውየው ነው የምትነግረው። እሱ ያንተን ስሜት ነው። ሰውየውንም ደግሞ በትክክል ይሄንን መቀጠል አለብህ ብለው ደግሞ የመከሩትም አሉ። እንዳየው የእነሱ ስሜት ነው። የኔ ደግሞ ይሄኛው ርዕስ ይቅር። ምክንያቱም ብዙ ጊዜ ቋንቋውን ቃሉን የምንጠቀምበት ለሌላ ነገር ነው፣ በተለይ አንደኛውን። ስለዚህ ይሄንን ተወው፣ ሰግጥን ማለት ይቅር እሱ ማለት ነው አንደኛው። ያኛው ኖርማል ነው እንግሊዘኛም ስለሆነ እና ወደ አማርኛ ተዳቅሏል። እሺ እሱን እንትን አደረግን እንትና ተው የሚል ነገር ተናግረን ገብቷል። አሁን ይሄንን ስትመክርም እንይ፣ ስትገኝም እንይ፣ ቡናም ስትጠጡ እንይ። እንደዚህ ስትጎርሱም ካላየን እንዴ ምንድን ናቸው የምታዩት? ጥፋትን ስተትን ለእኔ ነገረኝ ጥሩነቴን ለጓደኞቼ ነው አለ የሚለው። እንደው በየሆቴሉ እንኳን የተለጠፈው ብዙ ማንበብ አያስፈልግም ይሄን ለማወቅ። ስለዚህ እኔ እንደዛ ነው የሚሰማኝ። ተከበሩ ጠቅለል ለማድረግ ያክል በዚህ ኢንተርቪዋችን ላይ ማንሳት ማረም እና ደግሞ አይ ይቀጥል ይበል ይበርታ ነው የምትላቸው ሀሳቦች ካሉ ለመጠየቅ ነው የጋበዝኩ። ነው በጣም አሪፍ ነው። እኔ ባይዘወይ ተክለይ ስለጋበዝከኝ በጣም ነው የማመሰግነው። ምክንያቱም አንዳንድ ጊዜ እንትን የምትሰጠው ሚዲያ አለ። ሚዲያ መባል ይችላል፣ ሶሻል ሚዲያም ብለው ሚዲያ ብቻ መድረኮች፣ ጥሩ ነገሮች የሚነሱበት ነገሮች እንትን የሚሆኑበት እንደሱ አይነት ነገር ነውና እንዲህ እየተባለ ነው። ለምንድን ነው ይሄንን ነገር መተህ አምነህበትም ከሆነ ንገረን። ለምን ካልሆነ ምናምን ስላልክና ስለጋበዝከኝ በጣም አመሰግናለሁ። እኔም ምለው ምንድነው ወጣቱ እጁ ላይ የያዘውን መሳሪያ የትልቅ መሳሪያ ነው በእውነት አገር ያው ምን እያደረገ እንደሆነ እያየህ ነው። እሱን ለበጎ ነገር እንዲጠቀምበት፣ ለመልካም ነገር እንዲጠቀምበት፣ ክሬቲቭ የሆኑ ነገር እንዲያወጣበት፣ ከፍ እንዲልበት፣ ገንዘብም ከሆነ ፋይናንሻሊ ነገር እንዲደግፈው እሱንም እንዲያገኝበት ቢጠቀምበት መልካም ነው። ግን አንዳንድ ባህላችንን፣ ልምዳችንን፣ ወጋችንን ያው መቼም እስካከበርን ድረስ ባህላችን ምንም ልታደርጋችን፣ ወጋችን ነው፣ ስርዓታችን ከሱ ደግሞ እንደው ያፈነገጡና ዘለል ያሉ ነገሮችን እንድንታቀብ እባካችሁ የሚል ምክር መምከር እፈልጋለሁ። ሌላውን ዲቴይል ምክር ቢሮዬም ክፍት ነው፣ እየመጡ መመከር ይችላል። መካሪ ከሆንኩ ካውንስለር አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለኔ ግን ለሰርሽ በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው ጉዳዮች ካነሳህልኝ፣ የሌሎች ድርጅቶች የማስታወቂያውን የምኑን ካነሳህልኝ በኋላ መጠየቁ ልክ ሆኖ አገኘሁት። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው። የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ ይሄ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከውም? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆኑን ምኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ሰርተህ ተንበያ ሳይተህ። ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ
ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የእስካሁን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ እንትን ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ለኛ አይደለም እኮ ለሚኒስትሮች እኮ አሳምኗቸው መጥተዋል። ለሚኒስትር ዴታዎች በሚኒስትር በኩል ከመጣ ምንም ነገር ታምናለህ ማለት ነው። ሚኒስትር ዴታዎቹ መጥተዋል እኮ እነሱ ናቸው። እነሱ መንግስት ናቸው። እነሱ ፈቃድ የሚሰጡት እነሱ ናቸው። እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት ብዙም እንትን አይደለም ነው። ዞሮ ግን እንትናቸው ጥሩ ስላለ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው። እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ እዚህ ጋር። ካምፓኒ ቢሆን የራሱ ጉዳይ ነው፣ ግን ህዝብ አለ። አንድ ደግሞ ካምፓኒው ማለት የገጠመው ችግር ካለ ካምፓኒው ኑና ተነጋገሩ ያለውን ነገር ምንድነው ምናምን ዴይ ኤንድ ናይት የምሬ ነው ማለት አምባሳደሮቹ ጠቅላላ ዋትስአፕ ግሩፕ አለን ምናምን የኛ እነ ሰለሞን እነ ይገረም እነ ምናምን ያሉት እዛ ውስጥ ያሉት መንሱርን ምን ነው አለፍከው? አንተ አልከው ድጋሚ በሚዲያ ላይ በምንም መንገድ ተፈጥሮ ያስከፋኋችሁ የተበላችሁ ካላችሁ እኔ ያለሁላችሁ ምትለው ካለ አይ እኔ ያለሁላችሁ ልላችሁ አልችልም። ምክንያቱም አቅሜን ማወቅ አለብኝ። እነሱ የሰበሰቡትን ገንዘብ እኔ ያለሁላችሁ ብዬ ላደርግ አልችልም። እኔ ከናንተው ጋር ሆኜ በነገራችን ላይ በዚህ አምባሳደር ሺፑ ለሌሎች የተደረገው ነገር የኔ ገና ነው። ምንም 10 ሳንቲም የሚሆን ነገር ሁሉ አላገኙም። እሱ አይደለም የኔ አጀንዳ፣ የኔ አለማግኘት አይደለም። እኔም ከነሱ እኩል ነኝ። ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አንተ አብረህ ተበልተሃል። ኤኒዌይስ አሁን ምንድነው እኔ የምለው እነዚህ ሰዎች የምችለው ድረስ አብሬያቸው ለመሆን የነሱ እንትን ለመሆን የሁሉም አምባሳደሮች ስሜት በዚህ አጋጣሚ ይሄ ነው። ሁሉም በቃ ተገናኝቶ የሚያወራው ስለዚህ ነው። ለምንድን ነው ለሰው እንትን የማይደረገው የሚለውን ነገር ለማድረግ ኤኒ ታይም ክፍት ነው በራችን። በጣም ነው ማመሰግንህ ሰርሽ። ጠቅለል አድርገህ አንተ አድባር ነህ፣ ዋርካ ነህ፣ ደግሞ በሙያ በዚህ ዘርፍ ቡራኬ ሰጪ ነህ። በዛኛው ቋንቋ እግረኛው ሚዲያ ስለመጣህልኝ ደስ ብሎኛል። በጣም ነው ማመሰግነው። ዘንጥ ውጣ። በነገር ላይ ቢሮህ አንድ የጠይቄ የመለስክልኝን እንደ መውጫ ልጠይቅህ። እኔ ማስታወቂያ ሰርሽ ሲሰራ አልስማማም እላለሁ። በተለይ ልብስ ነገር የልብስ ውበቱ፣ የልብስ ጥራቱ፣ የልብስ ኮተንነቱ የሚታየው መስቀያ ባለው ሰው ላይ አይደለም ብዬ አምናለሁ። መስቀያ በሌለው ሰው ላይ ነው። አንተ ላይ ብርድ ልብስም ጣል ቢል ያምርብሃል፣ አታውልቀው። ብርድ ልብስ ለብሰን እኮ ሰርግ ቤት ሄደናል ታስታውሳለህ? እና ልብስ ከነቀሉ እንኳን ዋው አምሮብሃል መስቀያው ነው ይባላል። ኦኬ እኔ ደግሞ በዚህ በተቃራኒ ነኝ። አንድ ሱፍ ዝንጥ ብለህ አንተ ላይ ከማየው አንድ መስቀያም ምንም የሌለው ሰው ዝንጥ ብሎ ግን አንተን መስሎ አምሮ ተንቆጥቁጦ ካየው የምርቱ አቅም ነው እላለሁ። የኔ እምነት ይሄ ነው። ኦኬ ነገር ግን አንተ ላይ ማስታወቂያ ሲያሰሩ አንተ ኦሬዲ የምታምር ዘንካታ ምንም ነገር የሚያምርብህ ነህ ብዬ ስጠይቅህ አይ አስፈላጊ ነው ብለህ የአንድ ዱባይ ላይ ተቀረጸ የተባለን የሞዴስን ማስታወቂያ ሁሉ ጠቅሰህ ነበር የነገርከኝ። ይሄን ያኔ በቢሮ ላይ የነገርከኝ ሙያዊ ጉዳይ ስለሆነ እዚህ በስቱዲዮ ደግሞ እኔም ተመልካችም እኔ በደግመው ተመልካች ደግሞ ቢጀምረው ደስ ይለኛል። የማስታወቂያ ግነት ጉዳይ ንገረኝ። የማስታወቂያ ግነት እዚህ ላይ አይደለም የነገርኩ ተክሌ፣ አረጀ መሰለኝ። የልብሱ ላይ አይደለም። የልብሱ ለምሳሌ እኔ አሁን ሱት ስለብስ ምናምን ጥሩ ነው፣ ምንም አይደለም። መስቀያው ምናምን የምትለው ነገር ግን እኔ ደግሞ ቲሸርትና ቁምጣ ባረግ ብለህ አስበኝ። ኦኬ ያንተ አይደለም። ሱት ልብስ ለነከሌ እንደዚህ እንደማለት ነው እንጂ የልብስን ከተንነት ምናምንማ የፈለገው ሰው ቢለብሰው እኮ አትገልጸውም በቴሌቪዥን
አይደለ ወይ በናሬሽኑን በዲያሎጉ በናሬሽኑ በምናምን ተገልጸ ይሆናል ነው። ያኛውን ያልኩ በጣራ ላይ ማስታወቂያው በግነት ነው። በግነት አዎ፣ ድራማ ላይ ወጣችሁ እንዴት ቡና ተወቅጣላችሁ ምናምን ስትለኝ ነው ያልኩና ደግሞ ጫም ይሆናል። እኔ የዛን ጊዜ ያልነው በየኮሌጁ በየንቱ በየምናምኑ እየተጠራን እንዴት ምናምን እጁን እያወጣ ተማሪ ሁሉ የሚጠይቀው ጥያቄ ነበር። እና ስንለው ኤግዛጀሬሽን አንድ ለስነ ጽሁፍ አንዱ ኤሌመንት ነው ግነት፣ ወይም አንዱ አላባውያን ከሚባሉት አንዱ ነው ግነት። እና እኛ ቆርቆሮ ላይ ወተን ስንወቅጣው ጥንካሬውን ለማሳየት ነው እንጂ ቆርቆሮን ልጠን በልከም ቆርቆሮ አላልንም። እሱም ብንል ያው ገወጥ ነው የሚልክ አይደለም፣ ግን ያው ነገር ይሆናል። እና እኛ ያለው ምንድነው ያን ነው። እና ግነትኛ ላይ ለምንድን ነው እኛ ኮረጀን ነው? ቴሌቪዥን ኮረጃ ነው እኛ የሰራ ነው አይደለም። እንጂ ቴሌቪዥን ከውጭ ነው የመጣው። እዛ ውስጥ የሚተላለፈውንም ነገር ደግሞ ተሰም ኤክስተንት መኮረጃ አለብህ። ፔፕሲ ጠርሙስ ውስጥ የህፃን ልጅ ብሎ ሲገባ ያልተናገራችሁ ሰራዊትና ሙላለም ቆርቆሮ ጥንካሬ ትላላችሁ ወይ ብዬ ነው ያችን አንድ የሞዴስ ማስታወቂያ የሴቶች ንጽህና መጠበቂያ ሳኒተሪ ፓድ የሱ ማስታወቂያ ነውና ቦይንግ አውሮፕላን ነው የካርጎ አውሮፕላን ሙሉ ጭኖ ይሄዳል ሞዴስ። እና አንዷ ሞዴስ ተንጠልጥላለች መስኮቱን በር ቀርጥፏል። እና በፓሲፊክ ላይ እየበረረ ነው ጄት አውሮፕላን። ድንገት ትወድቅና ፓሲፊክ ላይ ትወድቃለች ነው። ከዛ ምንድን ነው መሰለ አውሮፕላኑ አሳይዞ ተመልሶ ማስታወቂያው ሲመለስ ፓሲፊክ ደርቆ የዓለም ትልቁ ውቅያኖስ ፓሲፊክ ደርቆ አሳ ነባሪ ምናምን ዶልፊን ምናምን አሸዋ ላይ ሲንፈራገጥ ህይወቱ እሱን ነው የሚያሳየና ይሄ ሞዴስ አስተማማኝ ነው ይላል። አስበዋል። ይሄ አጉኖ ሲሰራ ነው። ይሄ ሰማይ ላይ ስትናነዙ እኛ ደግሞ ቀጥን በጣም ጥሩ ጥያቄው ድብልቅ አድርጌው ነው። የኔ ጥያቄ ደግሞ የግድ መልከመልካም ሴት መልከመልካም ወንድ በጣም ቆንጅዬ ሴት ተፈልጋ የሆነን ምርት ማስታወቂያ ትፈልጋለች። ኦኬ መልከመልካም ሴት ላይ መልከመልካም ወንድ ላይ መልከመልካም ቆንጆ ሴት ልጅ ላይ በተፈጥሮስ ቆንጆ አይደሉም ወይ? እነሱን ለማሳመር ብድግ ብሎ ውሃ መታጠብ ብቻ በቂ ነው። ይሄ የሚቀባባ ነገር ላያስፈልግ ይችላል። መልከመልካም ወንድ ላይ ምንም ነገር ያምራል። ነገር ግን መልከጥፉ የሚባል ላይ ቅባቱም ልብሱም ምኑም ሲደረግ ያን ወደ ማሳመር ከመጣ አሁን ይሄ መልከጥፉን በልብስ ይደግፉ በለው ወይ በቅባት ይደግፉ በለው ነው የኔ አግኝተኛ ሐሳቢ የኔ አንዱ ጥያቄ ደጋግሜ ጠይቀህ የነበረው ይሄንን ነው። ለምንድን ነው መልከመልካም ተመርጦ ከወንድም ከሴትም ነው የምታው? ለምንድን ነው እንደዚህ ማስታወቂያ የሚሰራው ነው አልገባህ ስለሚለኝ ነው ብዙ ጊዜ። አዎ እኔ እንደውም ገና ወደ ማስታወቂያ ሳልመጣ ፉንጋዎች ስራ ቢያጡስ የሚል ነገር ጽፌ ኢትዮጵያ ሬዲዮ ላይ ተላልፎ ነበረ። ታምራት አሰፋ ነፍሳቸውን ይማር በነበሩበት ጊዜ ጋሽ ታደሰ እና አቅርቤ ነበር። ሁሉም ቦታ ስታይ ቆንጆ አስተናጋጆች የሆቴል ካፌ ምናምን የሚያስተናግዱ ቡቲክ ውስጥ ያሉ ልጆች ቡቲክም የዛን ሰሞን ነበር የመጣውና እንደውም ቡቲክ አባቱ ማን ነው ብዬ ነበረ የጻፉት። ከሌ ቡቲክ እንዴ ይሄ ቡቲክ ያኔ የፈረንሳይ ቋንቋ ነው ገና አልገባንም። ቡቲክ አንድ ሰው እያለ ህዝብ ሁሉ ቡቲክ አለ። ያው እንደምታውቀው አሁን ፉንጋዎች ስራ ቢያጡስ እንዴ አንድ ሌላ ሴት ልታስተናግደን አትችልም እንዴ? አሁንማ ብሶብን ምናልባት እኔንም ጨምር ይሆናል አላቅም። ልብስ ኦሞ ለማስተዋወቅ እንደዚህ ብጥስ ያለች ቆንጆ ልጅ ሜትር ከ80 የሆነች ልብስ ታጥባለች። አጥባ ሁሉም ማታቅ ልጅ ልትሆን ይችላል። እና ምናልባት ውበት እንትን ያረጋል። ካሜራውን በነገራችን ላይ ወገቧን ችባይ ሞላሙን ሊያሳየን ይችላል። የሚታጠበውንም አረፋውንም አይደለም። አንዳንድ ጊዜ ብዙ ነገር ሰርቁናላችሁ እንደሱ አይነት ነገር ነው። እና ይሄ ሳፋ አርገን ሌላ ጊዜ ብናወራው ጥሩ ነው። እሺ ቲክቶክ ላይ ደግሞ በተለየ እንዲህ አይነቶች ማስታወቂያ ይጠብቁሃል። ያው አንተ ግን ስለዚህ ቲክቶክ ላይ እንጠብቃለን። ሰብስክራይብ ምንድነው ፎሎ አድርጉን። ቲክቶክ ላይ
ኮፒ ሊንክ ታብታብ ቁጭ በላይ ላይቭ ሲገባ በጣም 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 ነው ማመሰግነው። የተሰማኝ ስሜት ስለመጣህልኝ ደስ ብሎኛል ሰርሽ። እኔም በጣም እኔ ተክሌን በዚህ ሁኔታ አይዋለሁ። ሚዲያን በጣም ተከታታይ ነኝ። ግን ደግሞ በዚህ ልክ አማረ ቢሮ ምናምን ኤፍሪ ነገር ምናምን ብዙ ነገሮች እነሱ ሁሉ ሆነው ሳይ በጣም ነው ደስ ያለኝ። እንኳንም አወቅኩት። በጣም የመባረክ ያክል ነው የተሰማኝ። ደስ ብሎኛል ሰርሽ። ከፍ ያርግ ከዚህ በላይ። በጣም አመሰግናለሁ። ያው መሽቷል። ሮማን አየለ ትጠብቃለች። ሮሚ አንተም ያው መሽቷል። ስንት ሆነ? 1 ሰዓት ልብ አይደንግጥ። ስሟን አነሳው። አንተ እንኳን አንስተሃት አትደነግጥም። በጣም ነው የማመሰግነው ሰርሽ። በጣም እናመሰግናለን። አርቲስት ሰራዊት ፍቅሬ ነበረ። እሱን ሸኝተናል። እኔ እናንተ ጋር ልሰናበት ወይም ልሸኛችሁ ብዬ ነው። የተለየ ታሪክ ካለ ሌላ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ የምዕራፉ ከተዛነፈ ህይወታችሁ የሆነ ቦታ ላይ ትንሽም መቀደድ ካለው በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ይሰፋም የተዛነፈው ይቆለፍ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።